ወይ እኔ እኮ አፈቅርሻለሁ። አንቺ አታፈቅሪኝም? ምንም አልፈልግም። አንድ ቃል ብቻ ንገሪኝ። ብዙ ሰምቼ እወጣለሁ። እግዚአብሔርን ስጠብቅ ነው የዋልኩት። የሀይሚ ምላሽ ቀን ሙሉ ስጠብቅ ነው የዋልኩት እና ማለት በቃ ፍቅሩን አላለቅስም። የሚሰማኝን ስሜት እገልጻለሁ። ጠንከር ብዬ የሚሰማኝን ስሜት እገልጻለሁ። በቃ ማለት ሁሌ ይህን ነገር ስንጠብቀው የኖረ ነገር ነው ከበፊት ጀምሮ ማለት ነው። ማለት በቃ አብረው እንዲሆኑ ብዙ ፍላጎት ነበረን ሁላችንም። ሁሌ ቡርኪን መቼ ነው አፈቅርሻለሁ የምትላት መቼ ነው ብለን ስንጨቀጭቀው ነው ቡርኬን የኖር ነው እስከ ዛሬ ማለት ነው። አሁን ደግሞ ቡርኬን ለሀይሚ ይሄንን ጥያቄ ሲያቀርብላት ሀይሚ ደግሞ ጊዜ ስጠኝ አለችው። አላቅም ራሴን መቆጣጠር አልቻልኩም። አላለቅስም። ወደ መፍትሄው ነው መሄድ ያለብን። ምንድነው የሚያስፈልገው፣ ምንድነው መደረግ ያለበት ምናምን የሚለውን ነገር በሚገባ እንትን ማለት አለብን። የሚያስፈልገው መረጋጋት፣ በቃ ምንም አማራጭ የለንም። መረጋጋት ይመስለኛል። ሀይሚ አላሰበችም፣ ደንግጣለች እንጂ ከዛ ሌላ ምንም አይነት ነገር አላት ብዬ አላስብም። ብዙዎቻችሁ ፍቅረኛ ሊኖራት ይችላል፣ ሌላ ህይወት ሊኖራት ይችላል። ምክንያቱም እስከዛሬ አብረው ይኖራሉ፣ ግን አንድ ቤት ውስጥ እስከዛሬ ፍቅረኛሞች አልነበሩም ማለት ነው። እኛ ሁሌ እየጨቀጨቅናቸው ለምንድን ነው ፍቅረኛ ማትሆኑት? ለምንድን ነው ፍቅር የማገልጽላት? ለምንድን ነው እያልን ነገር ግን እስከዛሬ ሳይገልጽላት ቆይቶ ዛሬ ባለው አጋጣሚ ሲገልጽላት ሀይሚ ጊዜ ስጠኝ ብለዋለች። ሀይሚ ጊዜ ስጠኝ ያለችበት የራሷ ምክንያት አላት። የራሷ ምክንያት አላት ውዶች፣ የራሷ ምክንያት አላት። በቃ እኛ አናቅም፣ ምን እንደሆነ አናቅም። በቃ አጥፍቻለሁ ወይ ሲላት አላጠፋህም አለችው። ነገር ግን ይህን ጥያቄ ማቅረብ ስህተት ነው ወይ አላት። ስህተት አይደለም አለችው። ግን አፈቅርሻለሁ፣ እሷ እኮ ትወደዋለች በፊት ታውቃላችሁ። አፈቅርሻለሁኝ፣ በቃ ፍቅሬን ብቻ እንድትቀበኝ አንድ ምላሽ ብቻ ነው ፈልገው አላት። እሷ ያንን ምላሽ መመለስ ያልቻለችበት ያልፈለገችበት የራሷ የሆነ ሪዝን አለ። ጊዜ ስጡኝ ብላለች። ምናልባት ራሷን ለማዳመጥ ሊሆን ይችላል። በቃ እኔ ምንም ነገር ባልሰማ ደስ ይለኛል። እውነቱን ስነግራችሁ በጣም ራሴን እያመኝ ነው፣ በጣም ከምትሉት በላይ ማለት ነው። ምክንያቱም ይህንን ሁላችንም ስንጠብቀው የኖርን ነገር ነው። ሁላችንም ሁሌ ቪዲዮ ስንሰራ ካያችሁን ከዚህ በፊት ምንድን ነው የምንለው? ሁል ጊዜ ከዚህ በፊት ቪዲዮ ስንሰራ ምንድን ነው የምንለው? እስኪ አፈቅርሻለሁ በላት፣ እስኪ ከንፈሯን ሳማት፣ እስኪ ወድሻለሁ በላት፣ እስኪ ፍቅር ስጣት፣ እስኪ ፍቅርህን ግለጽላት ነበር የምንለዋ። ቀኑ ደረሰ። እኛ ቸኩለን እንደዛ ስንል ቆይተን ቀኑ ደረሰና ትላንትና እንደሚያፈቅራት ነገራት። ግን ዛሬም ምላሹን አልመለሰችም። ጊዜ ስጠኝ ብቻ ነው ያለችው። ብዙ ማውራት አልፈለገችም። ብዙ ፍቃደኛ አይደለችም። አላውቅም ምንም ነገር። እኔ እርግጠኛ ነኝ ወይ ፕራንክ እያደረገችውም ሊሆን ይችላል ብዬ ነው የማስበው። ብታምኑ ባታምኑ ፈጣሪ ነው የምላችሁ። ራሴን አሞኛል። እኔ ራሴን በጣም ነው ያመመኝ ማውራት እስኪያቅተኝ ድረስ። ምክንያቱም ስጠብቅ የነበረው ነገር ይሄ አይደለም። ስጠብቅ የነበረው ነገር ብዙ ነገር ገዝቻለሁኝ ከእናንተ ጋር ማለት ነው። ፍቅር ከተቀበለች ብዬ ኬክ ገዝቻለሁኝ። የእውነት ኬክ ገዝቻለሁኝ። ብዙ ነገር ቪዲዮ ሰራለሁ ብዬ ማለት ነው። በቃ ደስ እንዲለኝ ብዬ ሻማዎች ምናምን ገዛች ነበረ። በቃ ዛሬ ማለት ይህን ለስንት ዘመናት ስንጠብቀው የነበረ ነገር ስለሆነ ሀይሚ ፍቅሩን ከተቀበለች ኬኬን እቆርሳለሁ ብዬ ገዝቼ ያለው ምናምን እና በቃ እንደምትቀበለው ደግሞ እርግጠኛ ነበርኩኝ። ምክንያቱም እሷም ይህን ነገር ትፈልገው እንደነበረ ነው እኔ ፊልም ማድረግ የነበረው። ግን አላቅም ጊዜ ስጠኝ ብላለች። ለምን ጊዜ ስጠኝ እንዳለች ግን አላቅም። ለምን እንደዛ እንዳለችው አላቅም።
ምክንያቱም ምን እንደሆነ አላቅም። ፕራንክ እያደረገችው ነው ብዬ አላስብም። ቢኮዝ መናገር አልቻለችም፣ ብዙ ማውራት አልቻለችም፣ ብዙ ሀሳቦችን መተንተን አልቻለችም። ሶ ይሄ ነው። አሁን ደግሞ ቲክቶክ ላይ ደግሞ ሄዳችሁ የልጅቷን ቅስም እንዳሰብሯት እባካችሁ፣ እባካችሁ። አንዳንዶቻችሁ በጣም ሰውን ዲስሪስፔክት የምታደርጉ ሰዎች አላችሁ። ፕሊዝ ኮመንታችሁ ሲያስጠላ፣ ስድባችሁ ሲያስጠላ አትስደቧት፣ ሀይሚን አትስደቧት። በቃ አሁን ይሄን ብላለች ብላችሁ ደግሞ ሄዳችሁ ቲክቶክ ላይ ፎቶዋን ለጥፋችሁ በጣም እንደምትሰድቧት አውቃለሁኝ። ተዋት በቃ። የራሷ የሆነ ሪዝን ይኖራታል። ሪዝኗን ደግሞ እኛ እንደርስበታለን። ራሷም ይፋ ታደርጋለች። ቤተሰብ ቪዲዮን ያቋረጥኩት በጣም ራሴን መቆጣጠር ስላልቻልኩ ነው። ሀይሚና ቡራ በቃ ወደ ጥሩ ነገር እንድትመጡ እንፈልጋለን። ፈጣሪ ከእናንተ ጋር ይሁን። ትንሽ ራሴን ስላመመኝ ነው ጋይስ፣ ምክንያቱም እንዲህ አይነት ነገር አልነበረም የጠበቅኩት።